ትግስት ነኝ። እንግሊዘኛችንን አሻሽል ኮመ ሚስቴካችንን አርም ፕሮግራም ዛሬ ጀምሯል። ዛሬ የምንማረው ፓርት 4ን ፊቸር ቴንስ ነው። ከዛ በፊት በዛሬ ቀን ፕሮግራሜን የምታዩ ከፓርት 1 ጀምራችሁ ብታዩት ጥሩ ነው። ምክንያቱም ብዙ ጊዜ የኔ ፕሮግራም ኮንቲኒዩዋል ነው፣ ተከታታይ ነው። አለዛ በለዛ ዌልካም ቱ ቱዴይስ ፕሮግራም 2። ዛሬ እንግዲህ እንዳልነው ፊቸር ሲምፕልን እናያለን። ፊውቸር ሲምፕል ምንድነው? እንዴት ነው የምንጠቀመው? ከዚህ በፊት የምታውቁትም ጥሩ ነው። ብዙዎቻችሁ ታውቁታላችሁ፣ ትናገሩታላችሁ። ለማታውቁትም ይሄው ዛሬ እንማራለን። ለምታውቁትም ቢሆን ኖርማሊ እንጠቀምበታለን። ግን እንዴት መቼ እንደምንጠቀምበት ደግሞ ዛሬ በደንብ ሪቫይዝ እናደርጋለን፣ ማለትም ክለሳም እናደርጋለን ማለት ነው። ስክሪን ላይ እንደምታዩት ፊቸር ሲምፕል ቴንስ ፎርሙላው የሚሆነው ሳብጀክት ፕላስ ዊል ፕላስ ቨርብ ነው፣ ወይ ደግሞ ሳብጀክት ፕላስ ሻል ፕላስ ቨርብ ነው። ኖርማሊ we use will when we are talking about the future። ሻልን ደግሞ ሪኩዌስት በምናደርግበት የወደፊት ነገር ስንጠይቅ ሻል እንጠቀማለን። እሱም ለፈርስት እና ለሰከንድ ፐርሰን ሲሆን ነው። ለሰርድ ፐርሰን ግን ሁልጊዜ ዊል ነው የምንጠቀመው። እናያቸው። ፓርት 1 ላይ እንደተማርነው ፕሬዘንት ሲምፕል ስቴትመንት እና ቨርብ ቱ ቢ ያለው፣ እዚህ ፊቸርም ላይ ደግሞ ስቴትመንት እና ቨርብ ቱ ቢ ስንጠቀም የራሱ የተለያዩ ህግ አላቸው። እዚህ ላይ እንደምታዩት I will come tomorrow, you will help me and he will pick you at lunch time። እነዚህ ሁሉም እንደምታዩቸው ዊል ከፊታቸው ከሳብጀክት ቀጥሎ ዊል ገብቷል። ዊል አሁን አዝ ኦግዚለሪ ነው። እሱ ደግሞ የሚያሳየው ምንድነው? ፊውቸሩን ነው ማለት ነው። ዊል ካም ሲል የቨርቡን የፊውቸር ፕላን ነው የሚያሳየን ማለት ነው። እንደምታዩት I will, you will, he will the same ነው፣ አይቀየርም። I will come tomorrow, you will help me, he will pick you at lunch time። በፓርት 1 ጊዜ በፓርት 1 ላይ third person singular present ሲሆን s ወይም es እናስገባለን ብለናል። will ከፊቱ ደግሞ ሌላ ዳዝ ወይ ሌላ ኦክሲለሪ ከገባ ግን አናስገባም። ስለዚህ he will pick you at lunch time the same ሁሉም ነገር ነው። ከታች ደግሞ እንደምታዩት we will come tomorrow, you will help me, they will pick you at lunch time። ነገ እንመጣለን ትረዱኛላችሁ፣ ወይም they will pick you at lunch time ደግሞ ነገ lunch time ፒክ ያደርጓችኋል ወይም ራይድ ይሰጧችኋል ለማለት ፈልገን ነው ማለት ነው። እዚህ ደግሞ ኩዌሽን ጥያቄ ስንጠይቅ ደግሞ እንዴት ነው የምንጠይቀው? እሱ ደግሞ ፎርሙላው ምንድነው የሚለው? ዊል ፕላስ ሳብጀክት ፕላስ ቨርብ እና ፕላስ ቀጣዩ ነው። ኦብጀክት ያላስገባሁት እዚህ ኦብጀክት ላይሆን ይችላል፣ ምክንያቱም ኦብጀክት የምንለው ተደራጊ ነው። እዚህ ላይ ግን ሁኔታዎች የተለያዩ ሁኔታዎች ስላሉ ብዙም ጊዜ በኦብጀክት ሳናስቀምጣቸው በታይምሊ ማነር ይሆናሉ እና በሌላም ሁኔታ ይሆናሉ። ለማንኛውም ምሳሌውን ስንሰራ will you come tomorrow? will he come to the party? will she go to the shop? will they eat lunch at home? አሁን እዚህም ላይ እንደምታዩት will the same ነው። you, he, she, they subject ቨርባቸው የሁሉም ፕሬዘንት come go and eat ነው ማለት ነው። የሚቀየር የለውም። ፖዚቲቭ ላይ ደግሞ ሪፕላይ ስናደርግ yes plus subject plus will። yes I will come tomorrow, yes you will come to the party, yes he will eat lunch at home, yes she will go to the shop። ይህም እንደምታዩት yes አንድ አይነት ነው። I, you, he, she subject ይሆናል። will ቨርቡም እንደምታዩት አንድ አይነት ነው ማለት ነው። እና የነዛኞቹ ኮንዲሽኖች ናቸው ማለት ነው። tomorrow, party, home, shop ማለት ነው። ኔጌቲቭ ሪፕላይ ደግሞ ስናደርግ ፎርሙላው የሚሆነው no plus subject plus will plus not ነው። እዚህ ላይ no I will not come tomorrow ወይም ባጭሩ no I won't። ባለፈው doesn't እንዳስተማርኳችሁ ይሄ ደግሞ በኔቲቮች አንደበት ሲነገር ብዙ ጊዜ I will not come tomorrow አይሉ፣ no I won't ነው የሚሉት። no I won't ነው የሚሉት። ወይም ደግሞ በረጅሙ እንደገና ሲያደርጉ no I would come tomorrow። እና ይሄን ምንድነው እኛ ስንናገረው I will not ብለን ለመናገር እንናገራለን as a second language English speakers። እነሱ ግን ሲናገሩን ይሄንን ማወቁ እና ማገንዘቡ ጥሩ ነው። ምክንያቱም I won't come ሲሉ
ሊደነጋገር ይችላል። አሁን ግን ካወቅነው በዚህ በእኔ ትምህርት ነገ ከነገ ወዲያ እንደዛ ሲሉ ቶሎ ፒክ እናደርገውና ምን እንዳሉ ይገባናል ማለት ነው። No, you will not come to the party. No, I won't. No, they will not eat lunch at home. No, they won't. No, she will not go to the shop. No, she won't. Or she won't. ይሆናል ማለት ነው። እዚህ ላይ እንደ ስክሪን ላይ እንደምታዩት we use shall mainly for the first person, mainly asking question or opinion ወይም request ስናደርግ ነው ማለት ነው። shall I come tomorrow? Shall we go by taxi? እዚህ ላይ አሁን shall I come tomorrow ምንድነው ዲፍረንሱ? ለምሳሌ አንድ ድርጅት አንድ መስሪያ ቤት ሄጄ ጉዳይ ዛሬ ሳይፈጸም ቀርቶ በሆነ ምክንያት ሲስተጓጎል ነገ እንደምመጣ ስጠይቅ በትህትና will I come tomorrow ብል ነገ እመጣለሁ ለማለት ነው። ግን shall I come tomorrow ስል ነገ ልምጣ እንደማለት ነው። በእኛም በአማርኛ ነገ እመጣለሁ ወይም ነገ እመጣለሁ አይባልም። አንድ ጉዳያችሁ ስታስፈጽሙ በስርዓት ባለው መንገድ ስትጠይቁ ነገ ልምጣ ስትሉ ግን የሪስፔክት ሴንስ አለው ማለት ነው። እና ያም ሰው ጉዳያችሁን የያዘው ሰው ትንሽ አዘኔታ ያደርጋል ስርዓታችሁን ሲያይ ማለት ነው። በዚህ ሁኔታ ሻል የበለጠ ሞር ሪስፔክት ነው ስንጠይቅ በፈርስት ፐርሰን ሲንጉለር ማለት ነው። እዚህ ላይ ከታች እንዳያችሁት we will or shall come tomorrow ብያለሁ። ዊልም ይገባል ሻልም ይገባል። ግን ቅድም እንደነገርኳችሁ ለአይ እና ለዊ ሻል ሪኩዌስት ስታደርጉ ሻል ብታስገቡ ጥሩ ነው። አለዛም አብዛኛው ሰው ብዙዎቹ ዊልን ይጠቀማሉ። ምንም ችግር የለውም። በኔጌቲቭ ሲሆን ደግሞ I will not come tomorrow, we shall not come tomorrow or we won't come tomorrow. ሻል ብዙ ጊዜ we shan't አይባልም። we won't ነው እንጂ የሚባለው ሻል እንዳለ ነው የሚነገረው። ሻል ኖትም እንዳለ ነው የሚነገረው። አሁን ደግሞ ወደ ሁለተኛው ክፍል ወደ future simple with be እንገባለን ማለት ነው። verb to be ተምረናል ፓርት 1 ላይ። አሁንም እንደነገርኳችሁ ዛሬ ፕሮግራም የምታዩት verb to be በደንብ ለማወቅ ከፓርት 1 ብታዩት በደንብ ግልጽና ጥርት ያለ ይሆንላችኋል ማለት ነው ምን ለማለት እንደፈለገ። እሱ ደግሞ ፎርሙላው ምን ይወስዳል? subject will be። በኤግዛምፕል በምሳሌ ደግሞ እንያቸው። I will be at home tomorrow። አሁን ይሄ ምንድነው ማሳየው? ነገ የት እንዳለሁ ነው። እኔ ነገ እቤት ነኝ ያለሁት። ማንንም ቢመጣ ነገ እቤት ያገኘኛል ማለት ነው። አሁን ይሄ ምንድነው የተናገርኩት? ሎኬሽኔን ነው የት እንዳለሁ ነገር። እሱ ደግሞ ምንድነው ቨርቡ የሚሆነው? በፕሬዘንት ይሆናል ማለት ነው። ባለፈው ስናገር I am ወይም ደግሞ you are, she is, he is ብለናል። እዚህ ላይ ደግሞ ስንናገር በፊውቸር ቴንስ ላይ ደግሞ ሁሉንም ቨርብ ምንድነው የሚሆነው? be ነው የሚሆነው። I will be at home tomorrow ለኔ፣ you will be at home tomorrow ላንተ፣ he will be busy next week, they will be at school next Monday። ይሄ ለሁሉም ነው የሚሆነው ማለት ነው። ለሲንጉለር ለፈርስት ፐርሰን ሰከንድ ፐርሰን ሰርድ ፐርሰን፣ ለፕሉራሉም ፈርስት ሰከንድ ኤንድ ሰርድ ፐርሰን የሚሆነው ሁሉ ምንድነው? ቢ ነው። ቢ የሚያሳየው የፊውቸር ፖዚሽናችንን፣ ሲቹዌሽናችንን፣ ፊሊንጋችንን፣ ሰርከምስታንሳችንን እና ሌሎች ኤኒ አዘር ኮንዲሽናችንን የሚናገረው ስለሆነ ሁሉም በምን ይሆናሉ? ቨርባቸው አንድ ላይ ቢ ይሆናል ማለት ነው። እና በጥያቄ ደግሞ ስንጠይቅ እንዴት እንደሚሆን እንይ። will you be at home tomorrow? ነገ ቤት ነህ ስንል ማለት ነው በአማርኛችን። will he be busy next week? will they be at school next Monday? እንጠይቃለን ማለት ነው። ከዛ ደግሞ በፖዚቲቭ መልስ ስንመልስ yes I will be at home tomorrow, yes we will be at home tomorrow, yes they will be at school next Monday, yes he will be busy next week። በኔጌቲቭ ስንሄድ ደግሞ ፎርሙላ ምን ይሆናል? no subject will not plus ይሆናል ማለት ነው። ፕላስ ቨርብ ያልኩት የሁሉም ቨርብ ቢ ስለሆነ ነው ማለት ነው።
no I will not be at home tomorrow ነገ ምንድነው የለም እቤት አልኖርም ማለት ነው ቤት ብትመጡ ታጥኛላችሁ ማለት ነው የነገ ኮንዲሽን የነገ ሎኬሽን እቤት አይደለም እስካሁን የታወቀ ነገር የለም ግን እቤት አይደለም ነገም ሆኖ ማለት ነው ባጭሩ ምን ይሆናል no I won't be no እቤት አይደለም እቤት የለውም ነገ ስንል ነው ማለት ነው no they will not be at school next Monday ባጭሩ no they won't be no he will not be busy next week no he won't be no he will not be or ባጭሩ no he won't be እንደገና ብናስረዝመው ደግሞ no he won't be busy next week ስለዚህ ይሄ ሰው ቢዚ አይደለም ማለት ነው ነገ next week ስለዚህ next week ሌላ ቀጠሮ መያዝ ትችላላችሁ ማለት ነው ዛሬ በዚሁ አያይዘን ፊቸር ኮንቲኒዩስ ቴንስን እንማራለን በዚሁ ደግሞ ኦል ፊቸር ቴንሶችን በሙሉ በአንድ ፕሮግራም እናጠናቅቃለን ማለት ነው ፊቸር ኮንቲኒዩስ ቴንስ ፎርሙላው የሚሆነው subject plus will plus be plus verb ing ነው ምንድነው I will be at home tomorrow ስል የነገውን የት እንዳለው ሎኬሽን ነው የምናገረው ፊቸር ኮንቲኒዩስ ቴንስ ደግሞ ሎኬሽናችን ሳይሆን የፊውቸር አክሽናችንን በተወሰነ ጊዜ በተወሰነ ቦታ በተወሰነ ቀን የምናደርገውን አክሽናችንን የምንገልጽበት ነው ማለት ነው በምሳሌ እንየው በፈርስት ሲንጉላር ላይ ሰጥቻችኋለሁ ፈርስት ሰከንድ ተርድ ሲንጉላር I will be sleeping at 10 p.m. ይሄ የሚያሳየው ምንድነው እኔ በ10 p.m. ከምሽቱ በኢሮፒያን አቆጣጠር በእኛ አቆጣጠር ደግሞ ከምሽቱ 4 ሰዓት ላይ ምንድነው እተኛለሁ በዛን ሰዓት ያለውን አክሽን የምናገረው በፊቸር ኮንቲኒዩስ ቴንስ ነው ማለት ነው you will be studying next Monday አንተ ደግሞ በኔክስት መንዴ በሚቀጥለው ሳምንት ምንድነው ትማራለህ እየተማርክ ነው የሚሆነው ነው አሁን የት ነው ያለው አይደለም ምን እያደረክ ነው ስለዚህ ይሄንን ስንገልጽ በአይንጂ ስለገባበት ያ ነገር በዛን ሰዓት በኔክስት መንዴ እንደሚደረግ እርግጠኛ ሆነን እንናገራለን ማለት ነው እዚህ ጋር ዊል አለ እዚህ ጋር አይንጂ አለ እዚህ ጋር ኔክስት መንዴ አለ ማለት ነው ዊል የሚያሳየን ፊቸር ነው አይንጂ የሚካሄደው ድርጊት ነው ኔክስት መንዴ ደግሞ ጊዜው ነው ማለት ነው ሶስተኛ ስናየው ደግሞ she will be working on the weekend እሷ ደግሞ ዊኬንድ ላይ ትሰራለች ስራም ቦታ ሆነች ቤቷም ሆነች ግን ምንድነው በዊኬንድ on the weekend ትሰራለች ማለት ነው አሁን የትኛው on weekend ስንል በሚቀጥለው ዊኬንድ ነው ለምሳሌ ሮብ ላይ ሐሙስ ላይ on the weekend ስል ከሐሙስ ቅዳሜና እሁድ ነው የምናገረው ማለት ነው የሚቀጥለው ለሳምንት 3 ሳምንት ቢሆን 2 weeks 3 weeks እያልን እንሄዳለን ግን on the weekend ስል የሚመጣው ዊኬንድ ነው ማለት ነው ስለዚህ ምን ትሰራለች ማለት ነው አሁን የት እንዳለች ሳይሆን የምንናገረው ኔክስት ዊኬንድ ምንድነው የምንናገረው ምን እንደምትሰራ አክሽኗን ነው ማለት ነው ፕሉራል ላይ ደግሞ ያው ፕሉራሉን ነው የምንቀይረው አይ እናደርጋለን ዩ አንተን እናንተ እንላለን he and she ደግሞ they እንላለን ማለት ነው we will be sleeping at 10 p.m. You will be studying next Monday. They will be working on the weekend ማለት ነው በፕሉራል ሲሆን ማለት ነው ከዚህ ላይ ደግሞ question and positive and negative answers or replies ስንል ደግሞ እሱ ደግሞ እንደተለመደው በፊቸር ቴንስ እንዳየነው will መጀመሪያ ይቀድምና ከዛ ሳብጀክቱ ከዛ be ከዛ እዚህ ላይ verb ነበረ ፊቸር ቴንስ ላይ እዚህ ላይ ደግሞ ምን ይሆናል ing ይገባል ማለት ነው እና continuous ያደርገዋል ማለት ነው በሲንጉላር ላይ ስንሄድ will you be sleeping at 10 p.m. ከምሽቱ 4 ሰዓት ወይም 10 p.m. ላይ ተኝተሽ ነው የሚሆነው ብል በአማርኛ የበለጠ ያብራራዋል ማለት ነው will he be studying next Monday እሱ ደግሞ ወይም ይሄ ደግሞ እሱ ደግሞ የሚቀጥለው ሰኞ ትምህርት እየተማረ ነው የሚሆነው እንደማለት ነው ማለት ነው በእኛ በአማርኛችን ስንናገረው will she working on the weekend
እሷ ደግሞ ዊኬንድ ላይ እየሰራች ነው የሚሆነው ትሰራለች ወይ እየሰራች ነው የሚሆነው እና በዛን ሰዓት በኔክስት ዊኬንድ ላይ የሷን አክሽን ነው የምንናገረው ማለት ነው። ይሄ እንግዲህ most probably ነው ማለት ነው in the future። ፕሉራል ላይም እንደዚሁ I will ነው የምናደርገው ያው you አንተን እናንተ አድርገን እሷና እሱን ደግሞ they እናደርጋለን ማለት ነው። Will you be sleeping at 10 p.m? Will you be studying next Monday? Will they be working on the weekend? በፖዚቲቭ አንሰር ስንመልስ yes plus subject plus will plus be plus verb እና በሲንጉላር ላይ የሚሆነው ምንድነው? Yes, I will be sleeping at 10 p.m. Yes, you will be studying next Monday. Yes, she will be working on the weekend. Yeah, weekend ላይ እሷ እየሰራች ነው የሚሆነው ማለት ነው ትሰራለች ማለት ነው። ፕሉራል ላይም እንደዚሁ yes, we will be sleeping at 10 p.m. Yes, you will be studying next Monday. Yes, they will be working on the weekend እንላለን ማለት ነው። በኖ ላይ ደግሞ በኔጌቲቭ ሪፕላይ ስናደርግ ደግሞ ኖ ይቀድምና ከዛ ሳብጀክት ከዛ will plus not plus be plus verb ing እንላለን ማለት ነው። ኔጌቲቭ እንደበል ሲንጉላር no, I will not be sleeping at 10 p.m. or ባጭሩ ምንድነው? yeah, I won't be sleeping at 10 p.m. No, you will not be studying next week. No, you won't be. Or no, you won't be studying next week. No, she will not be working on the weekend. Wait, no, she won't be working on the weekend. ባጭሩ ስናሳጥረው ማለት ነው ከዚህ በፊት እንደተማርነው will not won't እንላለን ማለት ነው። በዚህም ማለት በፕሉራል ደግሞ no, we will not sleeping at 10 p.m. No, we won't. No, you will not study next Monday. No, you will not study next Monday. No, you won't. No, they will not working on the weekend. No, they won't. እንላለን ማለት ነው። ውድ የተወደዳችሁ የተከበራችሁ የፕሮግራም ተከታታዮች የዛሬውን ትምህርት እዚህ ላይ ጨርሻለሁ። በሚቀጥለው 2 ሳምንት ፓስት ቴንስ ይዤላችሁ እመጣለሁ። እስከዛው ሰብስክራይብ ማድረግ እንዳትረሱ፣ ደውሏን መጫን እንዳትነሱ። ሰላም ቆዩ። መልካም ቆይታ። Thank you for watching.